በአንድ የሰው ልጆች ግርግር በሚበዛበት ጥንታዊ የገበያ ቦታ ውስጥ ፀሐይ ልታርፍ ተቃርባለች። ነገር ግን በዚህ ሁኔታ ውስጥ በሁለት ሰዎች መካከል ብርቱ ጭቅጭቅ ተነሳ። አንደኛው አምር ይባላል። የከተማው አለ የተባለ ልብስ ሰፊ ሲሆን ልብሶቹ በጣም ንጹህ ነበሩ። ሁለተኛው ደግሞ ቃሲም ይባላል። የቅቤና የዘይት ነጋዴ ሲሆን ልብሶቹ በቅቤና በዘይት የተበካከሉ ነበሩ። ሁለቱም የወርቅ ዲናር የተሞላ አንድ ቀይ የቆዳ ከረጢት ጫፍ ይዘው ይጓተታሉ። አምር ይህ የኔ ከረጢት ነው፣ በገበያ ግርግር መሃል ነው የወደቀብኝ ብሎ ጮኮ ተናገረ። ቃሲም ግን በጎርናና ድምፅ አይደለም፣ ዛሬ የሸጡት ዕቃ የተቀበልኩት የኔ ገንዘብ ነው ሲል መለሰ። ሰዎች ቢሰበሰቡም እውነቱን ለመለየት አልቻሉም። በመጨረሻም አይን የሚያየውን አእምሮ ያያል ወደሚባልለት ዝነኛ ዳኛ ኢያዝ ቢን ሙዓዊያ ዘንድ ሄዱ። ተከሳሾቹ ወደ ችሎት ሲገቡ ጸጥታ ሰፈነ። ዳኛውም በበሪቅ አይኖቹ ተመለከታቸውና ልብስ ሰፊው አምርን ምንድነው መከራከሪያ ሲል ጠየቀው። አምርም የሚያሳምን የውሸት ትወናና ለቅሶ ጌታዬ፣ እኔ ቀኑን ሙሉ ልብስ ሰፋን የሚውል ምስኪን ነኝ። ይህ ገንዘብ የወራት ልፋቴ ውጤት ነው። ሲወድቅብኝ ይህ ሰው እያነሳብኝ አለ። በመቀጠልም የቅቤ ነጋዴው ቃሲም ጠየቀ። ቃሲምም እየተንቀጠቀጠ ጌታዬ፣ እኔ እንደ ልብስ ሰፊው አንደበተ ርቱዕ አይደለሁም፣ ግን ይህ ገንዘብ የኔ መሆኑን እምላለሁ አለ። ዳኛው ምንም አይነት ተጨባጭ ማስረጃ አልነበረውም። ከረጢቱ ላይ ስም አልተጻፈበትም፣ ምስክርም አልነበረም። ረጅም ዝምታ ሰፈነ። ዳኛውም በድንገት ፈገግ ብሎ ነገሩ ቀላል ነው፣ ገንዘቡ ራሱ ተናግሮ ባለቤቱ ማን እንደሆነ ይነግረናል አለ። ታዳሚ በሙሉ ዳኛው አበደ እንዴ ሲል ተገረሙ። ዳኛውም በአንድ ትልቅ ሳህን የፈላ ውሃ እንዲመጣ ብሎ ትእዛዝ ሰጠ። ከዛም ከረጢቱን በውሃ ውስጥ ነከረውና የወርቅ ዲናሮቹን አንድ በአንድ ወደሚፈለው ውሃ ውስጥ ጨመራቸው። ሁሉም በንቃት ይመለከቱት ነበር። በድንገት በውሃ ላይ የዘይትና የጥቤ ነጠብጣቦች መታየት ጀመሩ። በዚህ ጊዜ የልብስ ሰፊው አምር ፊት እንደ ሬሳ ገረጣ። የቅቤ ነጋዴው ግን በመገረም ይመለከት ነበር። ዳኛም ጠረጴዛውን በኃይል በመምታት ጠባቂ ሆይ፣ ይሄ ልብስ ሰፊ ያዘውና ቅጠው፣ ገንዘቡን ሰርቋል ብሎ ተቆጣ። ሁሉም በድንጋጤ ሲመለከቱ ዳኛው እንዲህ ሲል አስረዳ። ገንዘብ አይዋሽም። ይህ ገንዘብ የልብስ ሰፊ ቢሆን ኖሮ ልክ እንደ እጆቹና እንደ ልብሱ ዲናሮቹ ንጹህ ይሆኑ ነበር። ነገር ግን የቅቤ ነጋዴው በስራው ባህሪ እጆቹ ሁልጊዜ የቅቤና በዘይት የተለወሱ ስለሆኑ ገንዘብ ሲይዝና ወደ ከረጢቱ ሲጨምር ቅቤው ወደ ወርቁ ተላልፏል። በሚፈላ ውሃ ውስጥ ስንጨምረውም ቅቤው ቀልጦ ወደ ላይ በመውጣት ባለቤቱ የቅቤ ነጋዴ መሆኑን መስክሯል ብሎ ዳኛው እውነቱን ተናገረ። ልብስ ሰፊውም እየተንቀጠቀጠ ወንጀሉን አመነ። ዳኛውም ገንዘቡን ለባለቤቱ መለሰለት። ህዝቡም በዚህ የተነሳ በጣም ተገረመ። ነጋዴውም እባክህ ጌታዬ ምህረት አድርግልኝ፣ ተሰስቼ ነው ብሎ ይለምነው ጀመር። ነገር ግን በፍጹም ምህረትን አላደረገለትም ነበር። በዚህ በኋላም ዳኛው በሀገሩ ላይ የታወቀና ተወዳጅ ዳኛ ሆነ። ለዛሬ የነበረን ታሪክ ይህን ይመስል ነበር። በቀጣይ ደግሞ ሌላ አስገራሚ ታሪኮችን ይዘንላችሁ እንቀርባለን። ሰብስክራይብ እያደረጋችሁ አብራችሁን ቆዩ።